ሰላም የቴኒቲ ቤተሰቦች በሙሉ ባለፈው ራሴን እንዳስተዋወቁ ስሜ ማስተዋል ይባላል። ባለፈው ከአንደኛ እስከ አራተኛ ጥያቄ ያሉትን አይተን ነበረ እና ዛሬ ደግሞ ቀጥሎ ያሉትን ጥያቄዎች እንሰራለን። ቴኒቲ ኢትዮጵያን ገብታችሁ ሰብስክራይብ እያደረጋችሁ ያልገባችሁ ጥያቄ ካለ ደግሞ ኮሜንት ላይ አሳውቁኝ እና ቴሌግራም ላይም እንገኛለን፣ ጆይን አድርጉ። የዛሬው ጥያቄያችን ከአምስተኛው ነው የምንጀምረው። ከአንድ እስከ አራት ባለፈው ቪዲዮ ስለነበረ እሱን ገብታችሁ እዩ። አምስተኛ ጥያቄ which one of the following statements correctly describes bacteria? They are A. single cell prokaryotic organisms, B. multicellular eukaryotic organisms, C. single cell eukaryotic organisms, D. multicellular prokaryotic organisms። በመጀመሪያ የዩካሪዮት እና ፕሮካሪዮት መሀል ያለውን ልዩነት በትንሹ እንገልጻለን። ፕሮካሪዮቶቹ በጣም ፕሪሚቲቭ ናቸው እና ኦርጋኔልሶቹ ሁሉ ነገር ብቻ በጣም ቀለል ያለ ነው። ሜምብሬን ባውንድድ አይደሉም። ትንሽ ኦርጋኔልስ ነው ያለው ወይ ደግሞ ኦልሞስት የለውም። ዩካሪዮት ደግሞ በመጀመሪያ ሞደርን ነው፣ ላይክ ፕላንት አኒማል ምናምን ናቸው እና እነሱ ደግሞ ሞር ኮምፕሌክስ ናቸው። ሜምብሬን ባውንድድ ኦርጋኔል አላቸው። አንዳንዶቹ ደግሞ ደብል ሜምብሬን ሊሆኑ ይችላሉ። እና አሁን አንድ የምናውቀው ነገር አለ፣ ባክቴሪያ ሲንግል ሴል እንደሆነ ሁላችንም እናውቃለን። እና የባክቴሪያን ሜምብሬኖቹን ምናምን ስናይ በመጀመሪያ ሜምብሬን የለውም የውስጥ ኦርጋኔሎቹ። ስለዚህ የትኛውን ካራክተር እያሳየ ነው ማለት ነው? የፕሮካሪዮትን እያሳየን ነው ማለት ነው። እና የፕሮካሪዮትን እያሳየን ከሆነ እኛ ኦልሬዲ ሲንግል እንደሆነ የምናውቅ ከሆነ ደግሞ ምንድነው የሚሆነው? መልሱ ይሄ ነው የሚሆነው ማለት ነው። ስለዚህ መልሳችን ይሄ ነው ማለት ነው። ከዛ ወደ ቀጣዩ ስናልፍ ደግሞ ስድስተኛ ጥያቄ gene flow is the movement of genetic material ይላል። A. that drives a population toward perfection, B. without altering the allele frequencies, C. without affecting the balance of gene pool of a population, D. where organisms either join or leave a population። መጀመሪያ gene flow ምንድን ነው የሚለው እኔ gene flow ምንድነው? አሁን ለምሳሌ አፍሪካ ውስጥ ጥቋቁር ሰዎች አለን፣ ውጭ ሀገር ደግሞ ነጮች አሉና አሁን ጥቁሮቹ ወይም እኛ ከዚህ እዛ ስንሄድ የራሳችንን ጂን ይዘን ነው የምንሄደው። ስለዚህ ጂን ፍሎ ይባላል ማለት ነው። ነጮቹም ወደዚህ ሲመጡ ጂን ፍሎ ነው የሚባለው እና እሱ ላይ ተመስርተን የትኛው ነው ትክክለኛው መልስ ብለን ስናይ where organisms either join or leave population ነው የሚሆነው ማለት ነው። ስለዚህ መልሳችን ዲ ነው የሚሆነው። ከዛ ወደ ቀጣዩ ጥያቄ ስናልፍ ደግሞ which one of the following options is a constituent of peripheral nervous system ይላል። በመጀመሪያ peripheral nervous system እና central nervous system ምንድነው ብለን ስናይ peripheral የምንላቸው ስፓይናል ኮርዳችን እና ብሬናችን ውስጥ ከሚገኙ ውጪ ያሉ ነርቮችን በሙሉ ነው እና አሁን ይሄኛውን ባጭሩ ዲፈረንሺየት ማድረግ እንችላለን። ስፓይናል ኮርድ ወይም ደግሞ ብሬን የሚል ቾይስ ውስጥ ካገኛችሁ ቀጥታ ታልፉታላችሁ ማለት ነው። ምክንያቱም peripheral ውስጥ አይገኙም። ስፓይናል ኮርድ አለ እዚህ ጋር፣ ስለዚህ አይሆንም። ብሬን አለ አይሆንም። ካን እዚች ጋር እንመጣለን፣ የለም። የኛውን ተመልሼ አስረዳችኋለሁ ለምርስ እንደሚሆን። እዚች ጋር ስንመጣ ስፓይናል ኮርድ አለ እና እንደዚህ በቀላሉ ትሪክ ተጠቅመን ማለፍ እንችላለን፣ ወይም ደግሞ እያንዳንዱን ለራሳችን እያስረዳን መስራት እንችላለን። አሁን ፔሪፌራል ውስጥ ስቲሙለስ የሚወስድልን አለ አፈረንት። ከዛ ስቲሙለሱን ደግሞ ፕሮሰስ ከተደረገ በኋላ ድርጊቱ ወደሚፈጽመው አካል የሚወስድልን አለ ኤፈረንት። ካን ሶማቲክ የምንላቸው ደግሞ አሉ። ሶማቲክ ሞተር ነርቭስ የምንላቸው ኢንቮለንተሪ የሆኑት ናቸው፣ እኛ ማናዛቸው። ለምሳሌ ዳይጀስቲቭ ሲስተም ውስጥ ያሉ ምናምን ማለት ነው። ስለዚህ እነሱ they are not under the control of spinal cord or nor brain, so the answer would be C። ከዛን ወደ ቀጣዩ ጥያቄ ስናልፍ ስምንተኛው which one of the following structures of neuron is correctly paired with its function ይላል እና እያንዳንዶቹን ፈንክሽኖቹን ለራሳችን አስረድተን ቅድም እንዳልኩት መምላት እንችላለን፣ ወይ ደግሞ ቀጥታ የትኛው ነው ትክክል የሚለው መፈለግ እንችላለን። በሁለቱም እንሞክር። ሴል ቦዲ ምንድነው ስራዎቹ ስንል ሴል ቦዲ የኒውሮን ፓርት ሆኖ ኒውክለስ ያለበት ነው እና ኒውክለስ ደግሞ ሁሉንም ነገር ማኔጅ ያደርጋል በየትኛውም ሴል ውስጥ ማለት ነው። ስለዚህ ከዛ በቀር ደግሞ like is kind of the brain of the neuron, so
it kind of maintains everything that's happening in the neuron. አግዘን የምንለው ደግሞ እንደ ትራንስፖርቴሽን በቃ የትሬን ሬልዌይ ብላችሁ ያዙት። ኢምፐልሱ ይመጣል ከዴንድራይት ይወስድና እስከ ሴል ቦዲ ይወስደዋል ማለት ነው። እና እንደ ሬልዌይ መንገድ ነው የምንጠቀመው አግዘንን። ዴንድራይት የምንለው ደግሞ ከአንድ ኒውሮን ወደ አንድ ኒውሮን ሲተላለፍ ከኢንቫይሮንመንቱ ስቲሙለሶችን ይወስድና ከወደ አግዘን ያስተላልፋል ማለት ነው። ስለዚህ አሁን ወደ አራተኛው ስትሪም ማይለን ሺዝ ነው። ማይለን ሺዝ ደግሞ ፋቲ አሲድ ሆኖ ፋቲ ቲሹ ሆኖ እንትን አግዘንን ከቦ ይገኛል እና ምን ያደርጋል? የአንዱ ኒውሮን ኢምፐልስ ከአንዱ ጋር እንዳይጋጭ ወይም ደግሞ እንዳይቀላቀል ያግዘናል ማለት ነው። ስለዚህ አሁን የተጻፉላቸውን እኔ ማይለን ሺዝ reduce nerve impulse transmission. it doesn't reduce, actually ስፒዱን ይጨምረዋል። ምክንያቱም እንዳይቀላቀል አሁን አንድ ሰው ሁኔታ ከተማቸለት እንደሚሮጠው ላይክ ምንም የሚጋፋው ከሌላ እንደሚሮጠው ልክ እንደዛው ሁሉንም ነገር እንዳይቀላቀል ስለሚረዳ እንዲያውም ስፒዱን ይጨምራል። ስለዚህ ይሄኛው ትክክል አይደለም ማለት ነው። ከዛም በኋላ ዴንድራይት ጋር እንሂድ። ምንድነው ያለው ቅድም? መልእክት ሰብስቦ ማሳለፍ። ይሄ ደግሞ የሚለው protect the neuron and insulate it። ይሄኛው መልስ ሊሆን አይችልም ማለት ነው። ወደ አግዘን ስናልፍ ደግሞ receive signal from muscle። ማነው ሪሲቭ የሚያደርገው ነው ያለው? ዴንድራይት። ስለዚህ አግዘን ትክክል አይደለም ማለት ነው። ሴል ቦዲ ቅድም ምንድነው ያለው? ሁሉንም ነገር ይቆጣጠራል ምክንያቱም ኒውክሊየስ በውስጡ ይዛል። ስለዚህ መልሳችን ምንድነው የሚሆነው? ይሄ ነው ማለት ነው የሚሆነው። ከወደ 9ኛ ጥያቄ ስናልፍ which one of the following statements explain how nerve impulse is occurred ነው የሚለው it occurs as a result of a the movement of neurotransmitters molecules into myelin sheath, b charge difference across the membrane of axon, c balanced charge across membrane of dendrite, d the movement of neurotransmitter molecules out of cell body ይላል። እና ከመጀመሪያው ቾይስ ስንጀምር movement of neurotransmitters molecules into myelin sheath። ኒውሮትራንስሚተሮች ወደ myelin sheath አይደለም የሚሄዱት። ኒውሮትራንስሚተሮች አንድ ኒውሮን አልቆ ወደ ሌላኛው ኒውሮን ሲያልፉ ከሳይናፕስ ያን ሳይናፕስ ለመቅጠም የሚለቀቁ ኬሚካሎች ናቸው አይደለ? እና ስለዚህ እነሱ ምንድነው የሚያደርጉት? ሜን ጎላቸው ወደ ቀጣዩ ኒውሮን ማስተላለፍ ነው። እና እነሱ ወደ ምንድነው የሚያስተላልፉት ማለት ነው? ወደ ዴንድራይት ነው እንጂ ወደ myelin sheath አይደለም። ስለዚህ ወደ ሁለተኛው ስንመጣ ደግሞ charge difference across membrane of axon እና how nerve impulse occurred የሚለው በመጀመሪያ nerve impulse occur ሲያደርግ ምንድነው የሚባለው? action potential ነው የሚባለውና action potential የምንለው ደግሞ በጣም ፈጣን የሆነ የኤሌክትሪካል ፖቴንሻል ላይክ ኤሌክትሪካል ቼንጅ እዚህ ጋር አሁን አዮኖች አሉ አይደለ? አዮኖቹ አግዘንን ከበው የሚገኙት ፖቴንሻላቸው ስቴብል ሳይሆን ሲቀር የሚከሰት ነው። እና ይሄ ደግሞ ምንድነው የሚያሳየን? ቻርጅ ዲፍረንስ የሚከሰተው ደግሞ ማነው? ስቴብልነቱ ስቴብል ሳይሆን አንስቴብል የሚሆነው ወይ ደግሞ ማሳለፍ የሚጀምረው ምን ሲኖር ነው? ቻርጅ ዲፍረንስ ሲኖር ነው። እና መልሱ ይሄ ነው። ቀጣዮቹም አይሆንበትም ምክንያት እንያቸው። ባላንስድ ቻርጅ አክሮስ the membrane of dendrite ቅድም እንዳልነው ሲጀመር ዴንድራይት አጠገብ ሳይሆን አግዘን አጠገብ ነው መሆን ያለበት። ሲቀጥል ባላንስድ ቻርጅ አክሮስ ባላንስድ ከሆነ ደግሞ ምንም አያስተላልፍም ማለት ሬስቲንግ ፖቴንሻል ላይ ነው የሚሆነው። ስለዚህ ይሄ መልስ አይሆንም። ዲ ጋር ስንመጣ the movement of neurotransmitter molecule out of cell body ይላል። ይሄኛው ኒውሮንን ለማስተካከል አንድ መልእክት አንድ ኢምፐልስ ለማስተላለፍ ነው ሲጀመር ኒውሮትራንስሚተር የምንጠቀመው እንጂ ነርቭ ኢምፐልስ እንዴት ኦከር ያደርጋል የሚለንን አይገልጽልንም። እንዴት ይተላለፋል የሚለውን ነው የሚገልጽልን። ስለዚህ መልሳችን ማን ምችል የትኛው ነው? ቢ ነው ማለት ነው። ከዛ ወደ ቀጣዩ ስናልፍ 10ኛ ጥያቄ which one of the following statements is unacceptable justification for importance of synapse እና synapse is ይላል። በመጀመሪያ synapse is a facilitator of the reverse flow of synapse ምንድነው የሚለው መጀመሪያ እኛ እንግለጸው። ሁለት ተከታታይ ኒውሮኖች መሃል ጋፕ አለ ብለናል። ቀጥታ አይተላለፍም። ያንን ኢምፐልስ ወደ ኬሚካል ቀየረ ነው ከዛ ወደ ቀጣዩ ኒውሮን እናሳልፋለን እንጂ እና ሳይናፕስ ያቺ ጋፕ ናት።
እና እናንብባው። facilitator of reverse flow of neurotransmitter chemical in neuron. B, the mechanism of protecting the axon from external damage. C, a connection between the appendage of consecutive neurons. D, a conductor of action potential toward the end of the dendrite. እና መልሳችን የሚሆነው ይሄኛው ነው። ልክ እንዳልኳችሁ ሳይናፕስ ምንድነው ያለው? ያ የሚከሰተው ጋፕ ነው። ሁለት ኒውሮኖች ቢኖሩ ሁለቱ ኒውሮን መሃል የሚከሰተው ጋፕ እና አፔንዴጅ ምንላቸው ደግሞ አፔንዴጅ ምንለው አድጃንክት ማለት ነው። ማለት ላይክ ጆይን መደረግ የሚያስፈልጋቸው ነገሮች ናቸው። እና ኮኔክሽን ቢትዊን አፔንዴጅ ኦፍ ኮንሲኩቲቭ ኒውሮን የሚከታተሉ ኒውሮኖች መሃል እና መልሱ የትኛው ነው የሚሆነው ማለት ነው? ሲ ነው የሚሆነው። ከዛ ወደ 11ኛ ስናልፍ which one of the following statements explain how the allosteric inhibitors affect enzymes activity? allosteric inhibitor ምንላቸው አሁን ለምሳሌ ኖርማሊ ሰብስትሬት ሄዶ የሚቀመጥበት ቦታ አለው አክቲቭ ሳይት የሚባል። አሎስቴሪኮች ኢንሂቢተሮቹ ይሄዱና ኢንዛይሙ ላይ ከአክቲቭ ሳይት ውጪ የሆነ ክፍተት ይመርጡና እዛ ጋር ይገባሉ ማለት ነው። ከዛ ምን ያደርጉታል? ኢንዛይሙ ዲፎርምድ ሆኖ ሌላ ሼፕ እንዲፈጠር ያደርጉታል። ያኔ ደግሞ ሰብስትሬቱ ሄዶ መገጠም አይችልም ማለት ነው። እና ኤንስ ናይ ሳይት other than the active site and altering the shape of the active site. ይባግባቡ allosteric inhibitor ይገልጽልናል። B, substrate and preventing it from binding to the active site. C ደግሞ active site of an enzyme in blocking the substrate. like ሄዶ ይሄኛው active site ላይ ነው የሚገባው ነው የሚለው። ስለዚህ መልስ መሆን አይችልም። ይሄኛው ደግሞ active site in altering the shape of the enzyme active site ላይ ተገጥሞ ከዛ ሼፑን ይቀይራል ኢንዛይሙ አይደለም። ሁለቱም ሊሆኑ አይችልም ማለት ነው። እዚህ ጋር ስንመጣ ደግሞ by binding to the substrate ወደ ከሰብስትሬቱ ጋር ይጣበቅና አክቲቭ ሳይት ላይ ሰብስትሬቱ እንዳይገጠም ያደርጋል ነው የሚለው። እና እነዚህ ሶስቱም መግለጽ አይችሉም ማለት ነው። allosteric inhibitors በአግባቡ በኤ ተገልጿል። ከዛ ወደ 12ኛ ስናልፍ why are enzymes considered special molecules in metabolism? በመጀመሪያ ኢንዛይም ምንድነው? ባዮሎጂካል ካታሊስት። ካታሊስቶች ደግሞ ምንድነው የሚያደርጉት? ስፒድ አፕ ነው የሚያደርጉት አንድ ሪአክሽን እና ያንን ሪአክሽን ስፒድ አፕ በሚያደርጉበት ጊዜ ፕሮዳክቱን አይቀይሩትም። አሁን እንያቸው። because A, enzymes facilitate metabolic reactions under controlled physiological conditions. B, because metabolic processes can produce special products in the presence of enzyme. C, enzymes are protein molecules that act as a source of energy. D, reactions can't totally take place in the absence of enzyme. እና ቅድም እንደገለጽነው ምንድነው ኢንዛይም ባዮሎጂካል ካታሊስት ነው እና ላይክ እሱ መኖር የሚያስፈልገው ስፒድ አፕ ለማድረግ ነው እንጂ የግድ ያለ ሰው ኦከር አያደርግም ማለት አይደለም። ስለዚህ ይሄኛው ትክክል አይደለም ማለት ነው። ከዛ ወደ ሲጋ ስንሄድ ደግሞ enzymes are protein molecules that act as a source of energy. ካታሊስት ናቸው እንጂ source of energy አይደሉም፣ ግን ፕሮቲን ሞለኪውሎች ናቸው። ስለዚህ ይሄኛም ልክ አይደለም ማለት ነው፣ በአግባቡ አልገለጸውም። ወደ ቢ ስናልፍ ደግሞ because metabolic processes can produce special products in the presence of enzymes. ምን ብለናል? ካታሊስት ነው። ካታሊስት ደግሞ በባህሪው የትኛውም ቢሆን አዲስ ፕሮዳክት መፍጠር ሳይሆን ስራው ማፍጠን ነው። ስለዚህ ምንድነው? ይሄም ኤክስ ነው። enzyme facilitate metabolic reactions under controlled physiological conditions. physiological conditions የምንላቸው እንደ ቴምፕሬቸር፣ pH ምናምን ናቸውና ኢንዛይም ደግሞ ፕሮቲን ነው ብለናል። ከኦፕቲመም ቴምፕሬቸር እና pH ውጪ ዲፎርምድ ይሆናል። ስለዚህ ኮንትሮልድ የሆነ ፊዚዮሎጂካል ኮንዲሽን ያስፈልጋል ማለት ነው። ስለዚህ ይሄ በአግባቡ ገልጾታል ማለት ነው። ይሄ ነው መልሳችን። ወደ 13ኛው ስናልፍ which of the following is the most advanced and recent event in the history of cell biology? A, innovation of the first scanning electron microscope. B, discovery of the double helix structure of DNA. C, description of the Golgi apparatus. D, sequencing of human genome. ይሄ ከተፈጠረ በኋላ እነዚህ ሁለቱ መከሰታቸው ለዚህኛው ቅርብ ነበሩ። ይሄ ግን
ሪሰንት ነው ሞስት ሪሰንት ነው እና መጽሐፋችን ላይ በአግባቡ ስቴት የተደረገ ነገር ስለሆነ ይሄ መልስ ነው። ወደ ቀጣዩ ስናልፍ 14ኛ which one of the following properties permit insects to freely walk on the water ይላል። is high a adhesive force, b specific heat capacity, c latent heat of vaporization, d surface tension። እነዚህ ሁለቱን ላስረዳችሁና ከዚህን ሁለቱን ደግሞ የኤ እና ዲ ልዩነት አስረዳችኋለሁ። ስፔሲፊክ ሂት ካፓሲቲ የምንለው ምን ያህል አንድን ዩኒት ማስ አንድ ዩኒት ኦፍ ማስን ማለት ነው በአንድ ዲግሪ ሴንቲግሬድ ወይ ደግሞ በአንድ ኬልቪን ከፍ ለማድረግ የሚያስፈልገን ሂት ነው ይሄኛው ስፔሲፊክ ሂት ካፓሲቲ ማለት ነው። ላተንት ሂት ኦፍ ቫፖራይዜሽን የምንለው ደግሞ ላተንት ማለት ሂድን ማለት ነው። ካን ሂት ያው ሙቀት ነው ኦፍ ቫፖራይዜሽን ይሄኛው ምንድነው? አንድ ላተንት ሂት የምንለው መጀመሪያ ከአንድ ስቴት ወደ አንድ ስቴት ለመቀየር የምንጠቀመው ላይክ ስቴቱን ነው የሚቀየርልን ግን ቴምፕሬቸሩን ሳይቀየርልን የምንጠቀመው የሂት አማውንት ነው። አድሄሲቭ ፎርስ እና ሰርፌስ ቴንሽን የምንለው ደግሞ አድሄሲቭ ፎርስ የምንለው በተለያዩ ሁለት ሰብስታንሶች መሀል የሚገኝ የአትራክሽን ፎርስ ነው። ሰርፌስ ቴንሽን የምንለው ደግሞ አሁን ለምሳሌ የውሃ H2O ነው አይደለ? H2O ሞሌኪውሎች ከእርስ በርስ ጋር ያላቸው አትራክሽን ነው። ያ አትራክሽን ወደ ሰርፌሱ ላይ ሲበዛ ያ ሰርፌስ እንደ ሎ ዌይት ያላቸውን እንደ ኢንሴክቶች ምናምን ለመራመድ እዛ ላይ ለመራመድ እንዲመቻቸው ያደርጋል። እና ይሄኛው ደግሞ which one of the following properties permit insects like low weight ነው ያላቸው to freely walk on water። ስለዚህ የትኛው ነው የሚሆነው? ሰርፌስ ቴንሽኑ ነው የሚሆነው ማለት ነው። ከዛ ወደ 15ኛው ጥያቄ ስናልፍ a substance focused a slide of an onion epidermal cell on pre-estimated width of 2 millimeter field of view under a microscope. What will be the width of each individual cell if you count a cells that fit to the field of view during your observation? ይሄኛው እናረጋለን ክሪስ ክሮስ እንጠቀማለን እና 2 ሚሊሜትር = 8 ሴል ከሆነ x = ደግሞ 1 ሴል ይሆናል እና ክሪስ ክሮስ ስናረጋው ምንድነው ነው 8x = 2c እና ስናከፋፍለው ስናከፋፍለው ስንት ነው የሚሆነው? 0.25 ነው የሚመጣው 2 ሲካፈል ለ8 ማለት ነው። ስለዚህ ዲያችን መልስ ነው ማለት ነው። ለዛሬው የነበረን ቆይታ ይሄን ይመስላል። ያልገባችሁ ካለ ኮሜንት ላይ አሳውቁን። ሰብስክራይብ አድርጉ። ለሚያስፈልጋቸው ተፈታኞች ሼር አድርጉላቸው። አብራችሁን ስለቆያችሁ እናመሰግናለን። ደህና ቆዩ።